ታስለቅቆኛለች። ምን እያለች እንደሆነ ታውቃላችሁ? አልቅሶ በቦሌኛ አልቅሶ ነንቻ ህያ የማይገባ እና ማስረጃው አሁን ምንም አላወራም። ለድንቡሽ ብዬ ነው የተውኩት። ኧረ እኔ ምንም አላወራም። በቃ ዘፋግበች አትከፍት ምን ይዘፈን ውጭና ታኝ ለጠላቴ ምናምን አይደለም። ምንም አላወራም። ይሄው እኔ ምን አገባኝ? እኔ ስለ ጠላትሽ እናቴ ትሞት ምንም አላወራም እኮ በቃ ውጪ ምታማው ነኝ የምሰደበው ነኝ እንቋሽሻው ነኝ ና ትብስተሙት እኮ በቃ ውጪ በቃ ዘፈን ከፍቼ ምንም አላወራም አልኩሽ። ዘፈን ሰማለሁ እንዴ? ምን ሆነሽ ነው? ህፃን ልጅ አደረገችኝ እንዴ? ሰርጀሪ ነው ሾርኔ ነው ነይ ለሁሉም ነው እንጂ እንዴ ለሰርጀሪ ነው። ከኢሸለም እኮ ኢሸለም ተዘረኛ አይደለም በነገራችን። ኤልሹዬማ ምንም መልኳ ራሱ ይናገራል። ምን ያስፈልጋል? ኤልሹ ገባችሁ? ራስን መውደድና ዘረኝነት ይለያያል። መልካችን ይናገራል። እኛ ምንም አያስፈልገን፣ ፕሩቭ አያስፈልገን። አዳምጡ። ወይኔ ዳንቺ ለሰርጀሪ ነው ሾርኔ በጀምላ ዲቦራ ሲባል በጀምላ ታስለቅቆኛለች። ምን እያለች እንደሆነ ታውቃላችሁ? አልቅሶ በቦሌኛ አልቅሶ እያለ አንድ ቀን ማታ ላይ ቁጭ ብላ ጂጂ ንግግር አንቺ አማራን ታስንቃለች እኮ ዲቦራ ስትናገር ታስንቃለች። ወይኔ ጂጂ ወደቀች አይደለ አላለችኝም? አታሳዝንም? አዎ እንደዛ ስትል ነበርኩ። የስ እኔ ደግሞ ምንድን ነው መውደቅ ማለት ምን ነው የሚወድቀው? ለዚያም ተመችቶኝ ብቻዬን በምውጥበት ሰዓት አሁን እንኳን ብትይ ኦኬ ስንት ሀሳብ አለብኝ። የዛኔ ምን ሆኜ ነው የምወድቀው? አሁንም እንኳን አልወደቅኩኝም። ምን ለማለት ፈልገሽ? ሰው እየመጣ እንዴ ምን ሆነ? ለካች በዳይቦ ጠርጥራኛለች። እኔ ዳይቦ ግን አለ አይቼው እንደማላቅ ነው የምነግርሽ። ልጁ እኮ አረፈ። ወይ ምስኪን ትልቁ ልጁ ግን በጣም ተመልሶ በሌላ አካውንት ምስኪን። ከዛ በቃ ተናድጄ ብታይ በቃ አስጠላችኝ። ከጠላው አጠላዋትኝ። በቃ ሰው እየረዳሽ እየደወልኩኝ ሰውየውን እያስፈራራው በእኔ አቅም ቆይ እዚህ እንከሳለን እያልኩ አንድ ትልቅ አረብ እኔም ቢከስ እኮ ይችላል። እዚህ ራሱ የሰው ስልክ እያነሳው ቀጥታ እየደወልኩ ዛሬ ጨከንሽ በሴት እኔም በልጄ እነዚህ ልጆች ማለት ነው ከኤልሻዳይና ከኪዱ ውጪ እነዚህ ሁለቱ ገደል ቢገቡ መድኃኒዓለምን ቢታረዱ አላስብላቸው። ቢታረዱ አይደለም ማልቀስ። ስሚ የኔ ልጅ እኮ ስትመጣ እንዴት እንዳደረጓት የኔ ልጅ ስትሰደብ ሄለን ጋር ሄደው አንበሳ ስትሰጥ የነበረች ሰርጀሪ ባናቷ ተዘቅዝቃ መኪና አደጋ ቢመጣባት እኔ ምንም አይመስለኝም። እኔ የራሴ ሬድ ማፕ አለ ግሬስ ምንም አላረገችም። መጣች የዛ ሰዓት ማንም የኢትዮጵያ ሕዝብ እስከነ ጥፋታችን እስከነ ምናምናችን አይዟችሁ ልክ አይደለም ብሎ ሁሉም ሞቴ የራሱን ሀሳብ ተናግሯል። ያ እቺ በስበስ የበሰበሰ ሰርጀሪ የምትባል ያ ፋኒ ጋር ሄደች። ሁለተኛ ደግሞ ልጄ ስትሰደብ ሄለን ጋር ሄደ 5 አንበሳ ስታወርድ ነበር። ዛሬ ይሄው በራሱ አደረሰ። ጁንቶ ይግባባችሁ፣ ሬሳችሁ ይዘቅዘቅ ሲፈልግ። ለኔ ልጄ መስመሬ ናት። ምንም ብታጠፋ ምንም ብትል የክፉ ቀን ግን እንደ ሴት ልጅ ሁላችንም አንድ። ዛሬ ማንነቴን አሳያቸዋለሁ። ማንነት ገና ከፎቅ ላይ ነው የምትወረወሪ። ዲቦራ የምትባየው ከፎቅ ላይ የእጅሽን ያገኘሽው ሁላችሁም የእጃችሁን ያገኘሽው። ይኸውልሽ ጂጂ ይሄን ማየት ራሱ እግዚአብሔር እኮ ይከፍላል። ተደፉ ገና ታለቅስ እኛ ብቻ አሁን የምታለቅሱትም እኛ ብቻ ያችኛዋን ለመጣል ማለት ነው። ያችኛዋን ሱቅ ከፍታለች ኤልሻዳይ። ያ እኔ ስሟንም እግዚአብሔር መጥራት አልፈልግም፣ ግን ሱቅ ከፍታለች። እንዴት አሁን አስበሽ ወጥተሽ ቢራሽንና አልኮልሽን ተግተሽ ኤልሻዳይ ወይ ለመጣል ገባሽ? እናንተ ገና ታሪካችሁ የሚያገዳድል ነው።
ገደል ግቡ ስትፈልጉ ለጂጂ ስትሉ ገና ታለቅሳላችሁ። ይሄ ያልተባረከ በነገራችን ላይ እንደገለ ልንገራችሁ እውነቷን ነው። አንዳንዴ ይቺ በስብስም ቁርጤ እውነቷን ነው። አንድ ሴት የምታለቅስበት ገንዘብ ነው። ትክክል ነው። ያ ፈልጉ አይደለም ሰው ሁላ የሚሰጣችሁ እየሸርሞጣችሁ በውስጥ እያናገራችሁ በቴሌግራም ጓደኞቻችሁ ሴቶች የኔ ሴት ጊፍተር ጋር ሄዳችሁ እኮ እስራኤል የምትኖረው ሴት ጊፍተር ጋር ሄዳችሁ የምታዋሩ ለምን ትሰጫለሽ የምትሉ ሴት ጊፍተር ጋር እናንተ ገና ይሄ ብር መርዝ ነው የወለዳችሁ የማይባረክበት እናንተ እንዲህ ይሄ ጊፍተር እኮ ነው እንደዚህ የሚያዋርዳችሁ የምታለቅሱት የምትሉት ተዋረዱ ባለጌዎች ከአቅማችሁ በላይ ክፋታችሁ እድሜያችሁ 30 ክፋታችሁ የ60 ሴት ሸርሙጣ መርዘኛ ሴት ሰውን ማታከብሩ ለሴት ክብር የሌላችሁ ናችሁ። ይበላችሁ። ለምንድን ነው ማዝንላቸው? ምንም ሳላረጋት ማሜ ቁጭ ብዬ ወደቀች ትለኛለች። ምን ሆኜ ደግሞ ወድቆ ለእሷ ብዬ ከአረብ ጋር እየተለፋለፍኩኝ የሴት ዶክተር ቤዛ የምትባል የሴቶች እንትናለች እባክሽ እርጃት በዚህ በኩል እላለሁ፣ ሌሎቹን በዛ በኩል እርዷት እላለሁ። የሴት አንድ ነገር እንዳያረጋት ብዬ ጭራሽ እኔን ትሰድበኛለች። እኔ በሰላም እቀርባቸዋለሁ እንትን ለማለት እኔን ለመጣል ይሞክራሉ። ይበላችሁ፣ ተዋረዱ። ተዋረዱ። ያዋርዳችሁ መድኃኒዓለም አይስወር ባለጌዎች። ገና ምን አይታችሁ? እኔ እንዳም ያልኩት ምንድነው ድህነት ትክክል ነው። ጂጂ ፎቶ ይዛችሁ ስዞሩላቸው እስቲ ትክክለኛ ፊታቸውን ያለ ኤዲት ያለ ኤአይ ሳሰሩ ይዛችሁ ዙሩ እስቲ። እናንተ እንቅልፋማ ጁዛዎች አስከሬን የሆናችሁ ሰዎች ትክክለኛ ፊት እንኳን ይዛችሁ እኮ አትዞሩም። እኔ የሌለ ውሽ የሚያደርጉት ነገር ኤዲት እና ኤአይ እየሰራሽ ትዞሪያለሽ። ይሄ ጋቤጣ ፊታቸውን ይዛችሁ አትዞሩም። አያ ወንዱ አያ የሚመስል ፊታቸውን እኛ ዘርማ መግባት የለም። የጅንጀሮ ፊታችሁን ይዛችሁ ሲጣሉ ዘር ለሚገቡት ነገር ምረታ አንጉቴ ፊት ወንዱ አያ እኮ ነው የሚመስሉኝ። ክርስቶስ ያ ፊልተራቸውን ቢያነሱ ያለ ጸጉራቸው ቢወጡን ራሱ ሰርጀሪ የሴት ቅጥ ማንጣ ይለላችሁ ስታስጠሉ ደግሞ እናንተ አማራ ልታስጠሩ እንደው እከካሞች ምንልሽ ሰርጀሪ ዱሮ እኔን ታስንቃል ነበር እንዴ ፍረቷ እንዴ ክርስቶስን እፈሩ እስቲ ላይክ ያለ ኤዲት እና ኤአይ ሳታረጉ እስቲ ይዛችኋቸው ውጡ። እስቲ የምትሳደቡትን ሰው ተዋቸውና እስቲ ይዛችኋቸው ፕሮፋይል አድርጋችሁ ዙሩ። እስቲ ውሽ የምታረጉ ዳበል ማሉ ቅቤ ይጠጣል ነው ይባል ጻፉልኝ በእናታችሁ። አንዴ ሻንጣ አስዘሽ አንዴ እንትና አስዘሽ ህልምልም ድሪም ነው። ምን እላቸው ነበር አንድ ቀን የነዚህ የሁለቱ የፖፖና የሰርጀሪ ጉድ ይወጣል ብያቸው አልነበረም? አሁን ሰው ካልገባ በስተቀር መፈንዳት ብለሽናል አይቀርም። ገንዘብ ነው ያገናኛቸው። ፎቶ ይዘሽ ምዞሪ እኮ ቁንጅናሽን ብታዩ በጣም ታምሪያለሽ። ካንቺ የባሰ አንቀልባ ግን ይዘሽ መዞርሽ ነው የሚገርመኝ። እየሰራሽ እኔን የምታወሪኝ ያለ ኤዲት ይዘሻት ስዞሪ ብቻ ነው እከክ እኔም አለበልብሻለሁ እያንዳንድሽ። እኔ ቁጭ ብዬ ነው የምመለከት ከራሴ ላይቭ ስወጣ ያው ድራማችሁ አሉ ሪከርደር ቆንጆ እነ ኦርጋኒክ እነ ሰቨናፕ የኛ ወታደሮች ናቸው። እንደፈለግን ነው የምናዛችሁ፣ እናስለቅሳችኋለን በሪከርድኛ። ሰቨናፕ የኔ ወታደር ነው፣ ይገርፍሻል እያንዳንድሽ። የኔ እንዳታስቀምጥ የእነሱን ዝም ብለህ ያዝ ነው የምለው። በቃ ቶፒክ ነው የፈለጉት። ቶፒክ በቃ ገና ነው። አጀንዳማ አላመጡም ገና። አሁን እኮ ትወና ላይ ናቸው። ገና ነው። ጆ ስለመጣ ልክ ጆ መጣ እግዚአብሔር ይኸው እኔ እኮ አልመልስም። ሰቨናፕን መላክ ብቻ ነው። የቪዲዮ የሚቆርጠው ልጅ እንደ ሰርጀሪን አፈርካሪ የሰርጀሪ የቤቷን ተዋን በሙሉ ነው ያወጣው። አንቺ ኦርጋኒክ የኛ እኮ ናቸው። እነ ሰላም እነ ወሬ የኛ ናቸው። እነዚህ አሁን የሰርጀሪ ሪከርደር ናቸው እንዴ? ፎቶ ይዘው ይዙሩ እንደ አስከሬን።
እኔ ቤት ብትመጪ ምን አባሽ ታወጫለሽ? ግን ሰርጀሪ ትዝ ይልሻል ማሜ? በቀደም ለታ የሆነ የጋርደን እንትን የሚለጠፍ የለም ኪችን ውስጥ የምታረግ እሱ ጋር ሆና የመጨረሻ ሰገጤ ናት። እሱ ጋር ሆና ላይፍ ሰራች ማለት ነው። ከዛ ሰበናፕ ነው ምናምን የሚባለው ሲያሾፍባት ደግሞ መልሳ ደግሞ የሽቶ እቃ ደግሞ ደርድራ እንትኑሳ እኔ ባኪያርዴ ላይ ቡና ስጠጣ መሬት ላይ ማነጥፈዋል ይሳሩ። አሁን ተሰቅሏል። መልሰሽ ይሄን ቅራቅንቦ ስናስነሳሽ የዶላር ስቶር ቅራቅንቦ ቁራሌሽን ሳስነሳሽ ደግመሽ ደግሞ በሌላው አፕግሬድ አድርገሽ ይዘሽው መጣሽ። አንደኛ ያሹ ምሰቂው ባጎቹ ያብለጨልጫሉ፣ ሴንቴቲክ መሆናቸው ማለት ነው። ሪል ባግ ይዘሽ ስቃይ አንዱ ለጥርት ያለ ነገር አታብለጭልጭብኝ አይኔ ላይ ያው እነ ሰበናፒ ፖስቱታል። አይኔን ሁሉ ይወጋኛል። ሽታው አፍንጫዬ ላይ አይደርስም። አይኔን እየወጋኝ ነው ሴንቴቲክ የመሆኑ በቃ ደህና ነገር እንኳን አስቀምጭ አስተምርሻለሁ። እዛው እየተመለሽ እዛው በልተሽ እዛው ነው የምትታጠቢው። ስንት አሰለጠንኩሽ። ኤክስኤል ቲሸርት ከመስፍን ጉቱ አንስቼ እስከ ስንት አነቃውሽ። ነቃ ደንገጥ አደረኩሽ። እኔ እድሜ ለኔ በይ አንሽ ቡትቷን እንዴ 4 አይነት ገመድ ይዛ ምዞር ኤክስኤል ቲሸርት የዋልማርትን ቲሸርት እንደሷ የተገለገለበት እኮ የለም። መስፍንጉቱ በሏስቲ እናታችሁ እኔ ሰርጀሪ ባገኘሁት አጋጣሚ ረግጥሻለሁ፣ እገባልሻለሁ እና ሽልቀፍና እንዴ በቃ ቶፒክ መሆን ሲፈልጉ በቃ ሁሉ ጊዜ ደግሞ እግዚአብሔር አሁን ሽንቁርቴን እንዴት እንደሚያከብሯት ታውቂያለሽ? ስሟን አያነሱ። አንድ ሰው ኤልሹዬን ሲያነሳ እንዳልሰማው አንድ ሰው የኔ ደርባባ ስነ ስርዓቷ ከእውቀት ጋር እንዴ እሷ በጎጃም እኔ በጎንደር ቂጣ ነው ምን ለጠልጥ እያዝን አልቅሱ እሪ በሉ። በጓሮ የገባችሁ ሰዎች እናንተን ሳስለቅስ እኔ ደስ ነው የሚለኝ። እውቀት የሌለው ሰው ጓደኛ አይሆንም። በቃ ክሮስ ዘ ላይን ኦልሬዲ ክሮስ ዘ ላይን አድርጋችኋል። ሬድ ላይት ይላል። ኤልሹዬ አትመለስም። እንደናታችሁ ጡት እርሷት እሷን አንድ ሰው ለምን መሰለሽ ቤተሰብ ስላላት ገባችሁ። እንደናንተ መሆን አትችልም። መካሪ ያላት ጨዋ ቤተሰብ አላት። ልትሆን ብትፈልግም ወንድ ያለበት ቤት ክብር አለ እንዴ። በቃ አትመለስም። እነዚህ አይመጡናትም። በቃ ዳሴት በታቀፋ የሚመልስ ቤተሰብ አላት። ገባችሁ። የእናንተ ችግሩ እኔ እግዚአብሔር ምስክሬ ነው። አሁን ከኔ ጋር ተጣልተን ስንታረቅ እኔ ቤተሰቡ እሷን ሳይሆን እናትና አባቷን ያፈርኩት እኔ ትልቋ ሴትዮ ማለት ነው። ምክንያቱም ከእሷ ጋር ጸብ ሊኖር ይችላል። እኔም ላጠፋ እሷም ልታጠፋ ትችላለች። ገባችሁ። ግን ቤተሰብ ያለው ሰው ቤተሰቡን የሚያከብር ሰው እኔ አሁን እናቴና አባቴ አጠገብ ብሆን አይደለም እንዲተራርቄ እናቴን እንኳን እንዴት እንደምፈራት እንደው አታዳምጠውም እንጂ እንደዚህም አልባለግም ነበር። እነዚህ ቤተሰብ የላቸው የድሃ ቤተሰብ ሰው ለፍቶ ሲያሳድገው ልጁን እንደዚህ ነው የሚሆነው። በነገራችን እኔንማ ይኸውልሽ ይፈሩኛል ማሜ ይፈሩኝ። ልጆችሽን ለፍተሽ ስታሳድጊ ልጆችሽ እንደዚህ ነው የሚሆኑት። እኔ የሁሉም እንትን ሳስበው የቤተሰብ ልፋት የሌለባቸው ክፋታቸው ምን አባቱ ፖለቲካ። እኔ በፖለቲካ ላይ ነው እንደዚህ አይነት ክፋት። ሰርጀሪያውን ቤቷን ከዘጋች እኛን ነው የምትሰማ፣ ካልዘጋች ሚውት አድርጋን እየሰማች ነው። እስቲ የኛ ወታደሮች ተንቀሳቀሱ። ከዚህ ከሆነች በደንብ ልግባላት፣ እዛ ከሆነች በደንብ ላስተላልፍ መልእክቴ። እዚህ ላይ ቁጭ ብላ እኮ ይጨቃታል እኮ ትንሽ ነገር ነው ይጨቃታል። እኔ ግን አንዳንዴ ምን እንደሚያናድደኝ ታውቂያለሽ? በህይወቴ 2 ቀን አስቃኛለች። የሚገርምሽ ይሄን ያልሳቃት ዛሬ በጣም ነው ያሳቀችኝ። በቃ ሰቅሰቅ ብዬ ማለቅስ እኔ ራሴ ሪከርድ እደረጋለሁ አለች። ከዛ አንድ አንበሳ ይለቀቃል። ሰቅሰቅ እናንተ ሰቅሰቅ ብላችሁ አንበሳ ተላከ። እኛ በደረቁ ስናለቅስስ ለሷ እኮ ነው ሾርኔው እኮ ለዛችኛይቱ ነው። ገብቶሻል? እኔ እንደዚህ አይነት ደግሞ መርዝ የሆነ ግንኙነት በጣም ነው የምጠላው። በቃ ወይ ጓደኛ ትሆኛለሽ። እዚህ ነች። ኦኬ እዚሁ ነች። እኔ ግን እግዚአብሔር ምስክሬ ነው። ግን እምልሽ ግን ቤታዮ ግን እንደ ቢቀርብሽ ስለዚህ አይነት ነገር ያ ሰው ጋር እየሄድሽ ምንድነው እነዚህ ሪካርደሮችሽን ምንድነው እየላክሽ የሰው ጊፍተር የምትቀሚው እንዲሁ አይበቃሽም? ያዝሽው
እኔ በበኩሌ ይቅርታ ማሜም እርግጠኛ ነው እኛ በጊፍት አይደለም ፀጉር የገዛነው። እያየንሽ የተለወጥሽ ልጅ ነሽ፣ ደስ ይለናል በመለወጥሽ። እኔም በበኩሌ ምንም አይከፋኝም። የፈለገ ልዩነት ቢኖር ካንቺ ጋር አሁንም እስከነ ክፋትሽ እንድታድጊ ነው የምፈልገው። ምክንያቱም አንድ ሰው ሲያድግ ክፋቱን ይተዋል ብዬ አስባለሁ። ሀብት ሲመጣ ክፋቱን ይተዋል ብዬ አስባለሁ። አንቺ ግን አልበቃ ብሎሽ በጓደኛሽ ራሱ በዚች አሁን በፖፖ ጊፍተሮች ራሱ ጊፍት አይተሻል ማሜ እየተጫወቱ ሪከርድሽ ነው እኔ የማየው እየተጫወቱ ልክ ዲቦራ ጊፍት ሲወርድላት ታኩ በቃ ከአንዳንድ ነው እንዲያውም ዲቦራ ትሻላለች። ሰርጀሪ በቃ መበለጥ አትወድም። እኔም ብቻዬን በቃ ነው የሆነ ቀይር ትላለች ፊቷ ላይ 6 ተጫውታ 7 ላይ ብትሸነፍ ኖርማል እኮ ነው። ኦኬ ዛሬ ጊፍተር አለሽ ነገ የለም ይመጣል ይላል። አፕ ኤንድ ዳውን ነው ጊፍተር ግን እኔ ብቻ ነው በቃ አሁን ባለፈው ሳሮን እንዳረገች ማሜ በቀደም ምን አረገች መሰለሽ? በጣም በቃ መርዝ እቺ ልጅ እውነትም መርዝ። እኔ ድሮ ሰው ብላ መርዝ ናት ሲሉኝ አንድ ቻንስ ልስጣት እላለሁ። አንድ ቻንስ እኔ ራሴ በደንብ ካላየሁሽ ማንም ባወራው ራሱን ይጀጃል አላረግሽም። እሷና ጆን ይጫወታሉ። አትሽዋሊ ሪካርድ እየተጫወቱ አንቺ ማሜና ጃኒ አስገባቻቸው። እኔ ስታለቅሱ ደስ ነው የሚለኝ ጋይስ ኮመንታተር። እኔ እኮ እንደ ኪንጋችሁ አይደለሁም። ንግስት ነኝ እኔ። አንገቴ ብቻ የቤተሰብሽን አንገት ይዞ ሚዞር ነው ያለኝ። ማሜ እየሰማሽኝ ነው እንዴ? እሱ ራሱ ለምን እንደሚጫወት ከነሱ ጋር አይሮን ነው። አንዳንዴ እኮ ሌቭልሽን መጠበቅ ግዴታ ነው። አንቺ አሁን ከእሷ ጋር ካልተጫወትሽ ሌላ በሱ እንትን ያለ የለም ነው። እሱ መጫወት ያለበት ጆን ዳንኤል መጫወት ያለበት ግን ማንም ብታስገባ ጥሩ ነው ነው። ከሌላ ሀገር ዜጋ ጋር ነው መጫወት ያለበት። ጃኒን እናንተ እናስገባቻቸው ይልሽ አይቻቸዋለሁ። ክፋት እኮ ነው፣ ውሸታም እኮ ናት። ማርያምን ነው የምልሽ። አቤት ይሁንሽ ሰርክ ነበረ ጃኒን አላይ ታያለሽ እኮ እዚህ ላይ አቤት ግን ደስ ሲል ከዛ ጥላ ወጣች። ጃኒ ጥላ ወጣች። ገብቶሻል? አሁን ምን ጆን ራሱ እግዚአብሔር ይስጠው እንጂ እንደሌላ ቢሆን ኖሮ ለምን አስገባሽ? ግን ሁለቱም ተከባብረው ስላሉ ያችም እግዚአብሔር ይስጣት። ጃኒም ጥላ ወጣች። ይችኛ ሰርጀሪ ግን ምን ጉድ ነሽ ግን። ከዛ ማሜ ደግሞ ልክልክሽን ነገርሽ በቃ ስለተሸነፍሽ ወይ ባለጌንሽ በጣም ቀናተኛ መርዝ ነሽ። ሪላቭን ፍሬንድ ምንም የለም እነሱ ጋር በቃ ፍሬንድስ በነፊትም ምናምን የሚባል ነገር የለም። በቃ ጊቭ ኤንድ ቴክም አይደለም፣ ጀስት ቴምፖራሪ ነገር ነው ያላችሁ። በቃ እናንተ እንደዛ አይደለም፣ ጓደኝነት እንደዚህ አይደለም። ኢትስ ኦኬ ምንም ጓደኝነት የላቸው የለም። ጌም ላይ መሸነፍ ያለ ነው። አንዳንዴ ሊቭ ማድረግ is good ኢትስ ኦኬ 6 አይደለም። አንዳንዴ እኮ ጊፍት ላይኖር ይችላል ኦል ዴይ ስትጫወቱ። ግን እሷ ምንድነው ተቀበይ ላይክ መሸነፍን አንዳንዴ ልመጅ። መሸነፍ ከሌለ ላይፍ የለም። ትወድቃለች። እመኒ ሰርጀሪ ትወድቃለች። መሸነፍ መልመድ አለበት። ካልተውሽ ይህንን ነገርሽን ካልተውሽ ብር መጥፎ ነው። ገባሽ? ቶሎ ብለሽ እንደነ ኤልሻዳይ ብርሽን የሆነ ነገር ላይ ኢንቨስት አድርገሽ የሆነ ስራ ካልጀመርሽ እዚህ ላይ እያየንሽ ተሳዳቢ ባለጌ ምናምን ነው የምትወጪው። ወይ ሄደሽ ትምህርትሽን ካልጨረሽ ቤት ውስጥ ተገዛ። ከዛ በኋላ አሜሪካን እኮ ቤት ሲገዛ እኮ ውስጥ የሚሰራ ነገር እኮ ደብል ገንዘብ ያስፈልገዋል፣ እውቀት ያስፈልገዋል፣ የሚሰሩ ሰዎች ያስፈልገዋል። ኧረ በስመ አብ። ወጣት ደግሞ ላይክ ከዊጋቸው መቼ ያልፍና 30 ዊግ ገዛች፣ 40 ሌብል ገባች። ምኑ ተቀምጦ ነው ከሚሰጠው ላይ 40 ሌብልም ተገብቶ ከዛ ላይ ትሰጣለች። ምኑ ጋር ነው እንትን ብር ተጠራቅሞ ቤት የሚገዛ? አይ አሁን ጎበዙናለች፣ አቁማለች። ደህና ናት። ምን ካቆመች በኋላ እኮ ጊፍተር ጠፋ። ድሮ ነበር መሰብሰብ። ምክር እየሰማች ነው። ምክር ትሰማለች። አለቀ በኋላ የሚመከር ነው። ብዙ ነገር እኮ እያስተውናት ነው። ባይ ዘ ዌይ ሰርጀሪ አሁን ትንሽ እየተስተካከለች ነው። ኮመንት ላይ መሰዳደቧን ትንሽ አቁማለች። በየቪዲዮ እየሄደች አሁን እቺ ከሀገሯ ይዛት የመጣቻት ቅናቷ አለቃት ብላለች። አለች አይደል? ይዘናት ምን መጣ ቅናት። እቺ ቅናቷን መተው አለባት።
ፊቷ ከአንዳንድ እኮ ነው የሚቀየረው። ከአንዳንድ በቃ ይቀየራል። ከወንዱም ከሴቱም ጋር ስትጫወት አዲስ ሰው ሲመጣ ይቀናል። በቃ አዲስ ሰው ሲመጣ እንትና እንዲያውም ዲቦራ እንዲያውም እኮ ትሻላለች። ጊፍት ላይ አይተሽ ከሆነ ሲሰጡ አሮን ቲንክ ላይክ እንደዚህ አልቲቲዩድ ያላት ነው የምትሰራለሽ። አዎ እንጂ እዚህ ላይ አሮን ቲንክ ሶ ዲቦራ አላይባት እንደ ሰርጀሪ እኔ እንደ ሰርጀሪ ታገኛለች እኮ ሰርጀሪ እኮ ከሁሉ በላይ እኮ ታገኛለች። ይሄን ማመን አለብን ሁላችን። ግን ቅናትሽን መተው አለብሽ። በቃ መሸነፍ ኢትስ ኦኬ። 3 አሸነፈሽ አራተኛው ላይ ብትሸነፊ እኮ ምንም አንቺ አንጀላ አይደለሽ። የሰው ልጅ ይሸነፋል እኮ እና ቢግዲያው ቁጭ ብለሽ ግን የሆነ ስትቀየሪ እኛ እናያለን ቁጭ ብለን ቢኮዝ እኔ እነ ኤድሚ ኤችዲ እነ ናሁ ምናምን ፍሬንዶቼ ናቸው ሲገቡ እነ ዜድ ምናምን አምና ላይርት ዩ ጋይስ እነሱን ሳይ አያታለሁ በዛው እኔ እናቴ ትሙት አይቻል አቅም አልልም። ለምን አባታችሁ ብዬ ነው እናቴን ምገላት። እናቴ ትኑርልኝ ለኔ እንተያያለን ሁላችን። አንቺ እኔ እኮ ሰርጀሪ ውሸታም መሆኗን ያየኋት ፌክ አካውንት የለኝም ስትል አምላኬ ሆይ መሬት ተሰንጥቆ ቢውጣት ምን አላልኩ ለራሷ ማርያምን እንዴ አንዳንዴ ቶኬ ምንድነው ሁላችንም አለን ፌክ አካውንት ሶዋት መማል አይጠበቅብንም ለሰው ለማሳመን ብለን በጣም ብዙ አላት ማለትም ይሄ ፍሬፈርስ ኪሎ ሆነ ኢምፖርታንት ነገር አይደለም። ማንም ሰው ማሳመን የለበትም። ኤኒቲንግ የለኝም ምን ነው የሚታየው የፊሊተር ውጤት ምን ነው የሚታየው? ኖ እኔ አሁን ጂጂ ፌክ አካውንት የለንም ብለን መማልኩ አያስፈልግም እኮ ጋይስ። ምንድነው ኦኬ አንዳንዴ በራሳችን